የኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። ኢሬቻ ጥንቁልና ነው። ኢሬቻ ባዕድ አምልኮ ነው። ለኦሮሞ ወንድም እህቶቻችን እንኳን ለኢሬቻ በዓል አደረሳችሁ ሲል ዶክተር ደሳለኝ ጫኔ የመልካም ምኞት መልእክቱን አስተላልፏል። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ሰላም ፍቅር ጤና ለእናንተ ይሁን። ክቡራን ተመልካቾቼ እንደምን ቆያችሁኝ? እንግዲህ ሰሞኑን የኢሬቻ በዓል እየተከበረ እንዳለ የምናውቀው ጉዳይ ነው። ከዚህ ከበዓል ጋር በተያያዘ በዋናኝነት የሚነሳው ምንድነው? እሱ ኢሬቻ በዓል ባዕድ አምልኮ ነው የሚባል ነው። በዚህኛው ጎን ባዕድ አምልኮ ነው ይላሉ፣ በዚህኛው ጎን ደግሞ ባዕድ አምልኮ አይደለም ይላሉ። ዛሬ የማሳያችሁ ባዕድ አምልኮ እዛ ውስጥ እንደሚያካሂዱ ቪዲዮ አሳያችኋለሁ። በእርግጥ ንጹሃን ዜጎች አሉ ለማመስገን እንደሚሉትም ምስጋና ለማቅረብ እና እንደ በዓል አይተውት እንደ ክብረ በዓል አድርገው ሄዶ የሚያዘጋጁ አሉ። በዚህ ውስጥ ግን እርኩስ መናፍስትን የሚያመልኩና ባዕድ አምልኮ የሚፈጽሙ እንዳሉ አሳያችኋለሁ። ይህንኑ ሀሳብ የሚደግፍ ደግሞ ከአባገዳ አንድ አባታችን ያሳዩናል፣ ይነግሩናል። እንደገና ደግሞ ከዋቄፈና ጋር ተያይዞ አንድ ዶክተር ነኝ ባይ የኢየሱስ ክርስቶስ ትምህርት ራሱ ከዋቄፈና የተቀዳ ነው የሚል አስተምሮ ሲያስተላልፍ ነበረ። እነዚህን ጉዳዮች የምንመለከት ይሆናል። ብፁዕነታቸው ብፁዕ አቡነ ሄኖክም መልእክት አስተላልፈዋል፣ እንመለከታለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉን አይርሱ። እስከ መጨረሻው ድረስ እስከ ቻላችሁ ድረስ ተከታተሉ። ወደ ቀዳሚው መረጃ ልሰዳችሁ። ኢሬቻ ጥንቁልና ነው፣ ኢሬቻ ባዕድ አምልኮ ነው እያላችሁ በየዓመቱ የኦሮሞ ሕዝብ በአንድነት ሆኖ ፈጣሪውን የሚያመሰግንበትን ይህን ታላቅ የሆነ የኢሬቻ በዓል ለማጠልሸት ለማንቋሸሽ የምትጥሩ ሰዎች ይህንን ቪዲዮ በደንብ አዳምጡኝ። እውነት እናንተ እንደምትሉት ኢሬቻ ጥንቁልና ነው? መልሱን በጥላቻ ሳይሆን በቅንነት እውነትን ማወቅ የምትፈልጉ ካላችሁ በደንብ አዳምጡ። የመጀመሪያው ከስያሜው እንነሳ። ኢሬቻ ማለት በራሱ ምን ማለት ነው? ምስጋና ማለት ነው። እሺ ምስጋና ከሆነስ ለማን የምትሉ ከሆነ በደንብ አዳምጡኝ። ከክርስቶስ ልደት በፊት ከአይሁዳውያን ውጪ ያሉ የተለያዩ ቅርጻ ቅርጾችን እያበጁ ጣዖት እየሰሩ ፈጣሪያችን አምላካችን ብለው በሚሰግዱበት እነዛን ጣዖታትን በሚያመልኩበት በዛ ሰዓት ኢትዮጵያ ውስጥ የሚገኘው የኦሮሞ ሕዝብ አይ ይሄማ በፍጹም ሊሆን አይችልም፣ እስቲ ተራራዎችን ተመልከቱ፣ ሸንተረሩን ተመልከቱ፣ ወንዙን ተመልከቱ፣ ዛፎችን ተመልከቱ፣ አእዋፋትን ተመልከቱ፣ ሰማይን እንደዚህ እየዘረጋ ምድርን እንደዚህ ያስዋበ በ24 ሰዓት ውስጥ 12ቱን ሰዓት ለምሽቱ 12ቱን ሰዓት ደግሞ ለቀን አድርጎ እንደዚህ አበጃጅቶማ የፈጠረ አንድ አካል አለ ብለው አመኑ። የዛን አካል ስምም ዋቃ ብለው ጠሩት። ያንን ዋቃ ወይንም ፈጣሪ ብለው ያመኑበትን አካል ደግሞ የሚያመሰግኑበትን በዓል ኢሬቻ አሉት፣ ወይንም ምስጋና ማለት ነው። በእርግጥ ኢሬቻን ባዕድ አምልኮና ጥንቁልና የምትሉት አብዛኞቻችሁ ባለማወቅ ቢሆንም ሆን ብለው ግን ከኢሬቻ ይልቅ ለኦሮሞ ሕዝብ ካላቸው ጥላቻ የተነሳ በጭፍን ይህንን በዓል ለማንቋሸሽ በየዓመቱ የሚጥሩ ብዙ ሰዎች አሉ። ኢሬቻ በነገራችን ላይ የኦሮሞ ሕዝብ በአንድነት ተሰብስቦ ፈጣሪውን የሚያመሰግንበት በዓል ብቻ አይደለም። ኦሮሞ እንደ ኦሮሞ ራሱንም የሚያሳይበት የሚያስተዋውቅበት ትልቅ በዓላቸው ነው። የአለባበስ ስርዓታቸውን፣ የአመጋገብ ስርዓታቸውን፣ የአጨፋፈር ስርዓታቸውን ብቻ ብዙ ነገሩን ኦሮሞ እንደ ኦሮሞ ማንነቱን የሚገልጽበት የሚያሳይበት ታላቅ በዓላቸው ነው። ምን አለበት የኦሮሞ ሕዝብ ኢሬቻ ብሎ የሚያከብረው በዓልን ባታምንበት እንኳን ብታከብርለት። ለምሳሌ የፕሮቴስታንት፣ የኦርቶዶክስ፣ የእስልምና እምነት ተከታዮች ለዘመናት ተከባብረው ኖረዋል። ይህ ማለት ግን አብረው ስለተከባበሩ ኦርቶዶክስ የእስልምናን ትምህርት ተቀብላለች ማለት አይደለም። ወይንም እስልምና የኦርቶዶክስ ተዋሕዶ እምነት አስተምሮትን ተቀብሏል ማለት አይደለም። ፕሮቴስታንቱም አብሮ ተከባብሮ ይኖራል ማለት እስልምናን ወይንም የኦርቶዶክስ ተዋሕዶ እምነትን አስተምሮ ይቀበላል ማለት አይደለም። ከነልዩነታችን አንዳችን የአንዳችንን እምነት ክብር ሳንነቃ በፍቅር በአንድነት መኖር እንችላለን ማለት ነው መከባበር ማለት። በዚህ አጋጣሚ ለኦሮሞ ወንድሞቻችን፣ እህቶቻችን፣ አባት እናቶቻችን በሙሉ እንኳን በአንድነትና በፍቅር ሆናችሁ ፈጣሪያችሁን ለምታመሰግኑበት ለታላቁ ለኢሬቻ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እሺ ወንድማችን አንተ እንደዚህ በአማራ ንግግር ይህንን በዓል በዚህ መንገድ ገለጽከው አይደለ? እሺ ይህንን በዚህ በዓል ውስጥ ደግሞ ባዕድ አምልኮ የሚፈጽሙና
እርኩስ አማልክትን የሚያመልኩ እንዳሉ ደግሞ መናገር ግዴታ ነው፣ መደበቅ አያስፈልግም። ለዚህ ቪዲዮ እስኪ ማብራሪያ ስጡኝ፣ ተመልከቱ እስኪ። እና የስነ ስርዓት ምንድነው እሱ ልታስረዱን ትችላላችሁ? በዛ በኩል ይሳለሙታል፣ በዛ በኩል ላው ላይ እንትና አስረው ይከረከሩታል እንጨቱ ምናምን። ምንድነው እሱ አስረዱን እስቲ። ምክንያቱም ምንም ሳያውቁ እንደገና ደግሞ በቃ እንደ በዓል እንደ ባህል አድርገውት የሚያከብሩ ብዙ ንጹሃን ስላሉ እንደዚህ አይነት ነገር ደግሞ የባህሉን ትልቅ የኦሮሞ ባህል ነው። ይህንን ባህል ለማንቋሸሽና ወደማይሆን ነገር ትርጓሜ ለማስጠት ደግሞ እንደዚህ አይነት የራሳቸውን ባዕድ አምልኮ የሚያመልኩ ስላሉ እነዚህ ግለሰቦች ደግሞ አንድ ማለት አለባቸው። ይሄን ሐሳብ የሚያጠናክሩልን አንድ አባገዳ አሉ። እስኪ እንከታተላቸው። ለምሳሌ እንኳን ጠይቀን ኢሬቻ ቦታ ላይ ራሱ ይሄዱና ከፈለጉ ዶሮ አርዶ ወደ ወንዝ ጥላሉ። ይህ ምንድነው? ይሄ ከኦሮሞ ባህል ውስጥ የለም። ኦሮሞ እንደዚህ አርጓል ለማለትም እንደዛ የሚያደርጉም ነገር ባህሉን እሴቱን የሚያጠላሉት ማለት ነው። እንደገና ደግሞ ይሄ ደግሞ ገዳ ስርዓት ደግሞ ልክ ራሱን የቻለ የሆነ እንደ እምነት እንደ ኦሮሞ በሰይጣን ይተዳደራል። ገዳ ስርዓት ስለሆነ ስርዓትነቱን ሳያውቁ እሱ እኮ የኦሮሞ ገዳ ስርዓት ማለት ሰይጣን ነው፣ የሰይጣን መንፈስ ነው፣ እነሱ ይሄን ይዞ ነው እንትን የሚሉት ብሎ ሲያስተምሩ ነበር ሃይማኖት አባቶች። ኔራ ላይ ደረሰብኝ ነው ከፍተኛ ጦርነት ደርሶብኛል። ምክንያቱም እንደሰማው ነው የምንፈልገው። በፍጹም ፍጹማዊ የሆነ ስርዓትና ወግ ባህል ይዞ ሁሉም ነገር አጠቃለው የሚይዝ የሁሉም እንጂ ምንም አይነት ታምር ይሄን ነገር አይነካካም። በዚህ በገዳ ስርዓት ውስጥ ደግሞ የማንም እምነት ደግሞ አይነካም። ለሁሉም ጥበቃ እንደሚያደርግ የሁሉም እምነት እኩል አድርጎ ነው የሚያየው። በገዳ ስርዓት ውስጥ እኩል አድርጎ ነው የሚያየው። የሁሉንም ደግሞ የሙስሊም እምነትንም ያከብርለታል። ለምን? የኦርቶዶክስንም የፕሮቴስታንትም ማንኛውም እምነት በቃ የማንም እምነት አይነካም በኦሮሞ ገዳ ስርዓት ውስጥ። ነገር ግን ይሄን የሚጠሉት ምንድነው? በራሳቸው ብቻ እኛ ብቻ እናቅልሃለን የኔ ብቻ ላይ የሚሉት ናቸው እንደዚህ የሚያደርጉት እንጂ በገዳ ስርዓት ውስጥ ያለው ከእምነት ጋራ የሚያጋጭ ነገር አንድም ነገር የለም። እሺ እናንተም እስቲ ሐሳብ አስተያየታችሁን በነጻነት እስቲ የምታውቁትን ነገር ጻፉልኝ። ወደ ቀጣዩ መረጃ ልሰዳችሁ። ፈተና ሰባቱ ተቃላችሁ 1000 ዓመት ወደ ኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባት ስለሆንኩ ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ወደ ውስጥ ገባበት ወላችሁ ውስጥ ብታዩ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል። ግባሹ ወገፍና ሰደቢ ከኩሙ ፋቂስ ተሰጥቶ አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ
ነው ሀገራችን ላይ እየተሰራ ያለው። ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ የሚታየው ማን ነው? ይህን እውነት የምናገር ማን ነው? ይህን እውነት የሚገልጥ ማን አለ? ሊቀ ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልድ ግን እያለቀ ብዙ ምስጢር አለ። በሬፈቻ ስም የሚደረገው ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘንን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አልችልም። እናንተ ግን ብዙ መስራት እችላለሁ። ብፁዕ አቡነ ሄኖክ ይህን መልእክት አስተላልፎ ነበረ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማትቀበለውና ባዕድ አምልኮ እንደሆነ በዚህ መልኩ አስተላልፎ ነበረ አምና ሲከበር። አሁን ደግሞ ሄዶ ጭራሽ ኢየሱስ ክርስቶስ ከዚህ ከዋቄፈና ከሚባለው እምነት ነው አስተምሮቱ ራሱ የተቀዳው እያሉ ማስተማር ጀምረዋል። እስኪ ተከታተሉ። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። yes ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። yes በጣም ነው እንደተቀዳው። በቃ ይሄ እኮ ነው። አሁን ሄዶ ወደዚህ መጣ ማለት ነው። ጭራሽ ኢየሱስ ክርስቶስ ከዚህ ከነሱ ወስዶ ነው ትምህርቱ እንዳለ የሱ ነው። ከዚህ ከዋቄፈና ወስዶ ነው ሲያስተምር የነበረው። ወደዚህ ወደ ማለት ተደርሷል ማለት ነው። ያሳዝናል፣ እናዝናለን። እስኪ ወደ መጨረሻው ፕሮግራም ወደ መጨረሻው ቪዲዮ ልሰዳችሁ። ዶክተር ደሳለኝ ጫኔ በመልእክቱም ታዲያም መልካም በዓል ይሁንላችሁ ሲልም እንግዲህ መልእክቱን አስተላልፏል። የኢሬቻ በዓልን አስመልክቶም በዚህ ሰዓት እጅግ በርካቶች ከበርካታ ዓለም እንግዲህ የእንኳን አደረሳችሁ መልእክት እያስተላለፉ ይገኛሉ። የኢሬቻ በዓል የምታከብሩ ኢትዮጵያውያን በሙሉ እንኳን አደረሳችሁ። እስካሁን አብራችሁ ስለቆያችሁ እጅግ አመሰግናችኋለሁ። በሌላ በአዲስ መረጃ ተመልሼ እስክመጣ ድረስ ላይክ ያደረጋችሁ ላይክ አድርጉ። አዲስ ሆናችሁ ደግሞ እስካሁን የተመለከታችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ቆዩ፣ ቸር ቆዩ። ተረጋጉ፣ ተረጋጉ።